ብዙ ሰዎች የሚሳሳቱት አንድ ነገር ምን መሰላችሁ? ከራሳቸው ውጪ ለጥያቄያቸው መልስ የሚሰጣቸውን ሰው ይፈልጋሉ። የሚያሳዝነው ነገር ግን በፍጹም ያንን ምላሽ ከሌላ ሰው ማግኘት አይችሉም። የሆነ ሰውን ቶሮንቶ ከተማ ላይ አግኝቼ ነበር። እሱ ነው መጀመሪያ ላይ ይህንን ነገር እንዳጠና ያደረገኝ እና ምን አለኝ? በህይወቴ የማገኛቸውን ውጤቶች ካልወደድኳቸው የግድ መለወጥ መቻል አለብኝ። አከለና ደግሞ ራስን የምትቀይር ከሆነ መጀመሪያ ላይ ማድረግ ያለብህ ነገር ስለ ራስህ የሆነ ነገርን ፈልገህ መረዳት አለብህ አለኝ። ያኔ የተነገረኝ ነገር እኔ ጋር ስሜት መስጠት ጀመረ። ከዛ ራሴን ማጥናት ጀመርኩ። የሚገርማችሁ ነገር አብዛኞቹ ሰዎች ራሳቸውን አያውቁትም፣ በፍጹም አይረዱትም። ብዙ ሰዎች ስማቸውን፣ ጾታቸውን፣ እድሜያቸውን እያነሱ ራሴን አውቃለሁ ሲሉ ይደመጣሉ። ነገር ግን ስምን ማወቅ ራስን ማወቅ አይደለም። ራስን መረዳት ሌላ የተለየ ነገር ነው። እጃችን፣ እግራችን፣ ስማችን እኛን አይገልጹንም። ታዲያ እኔ ማን ነኝ የሚለው ነው ወሳኙና ቀላል መስሎ ከባድ የሆነ ጥያቄ። ሰዎች ይህን ጥያቄ ለራሳቸው ከጠየቁና በሚገባ ከፈለጉ መልሱን ያገኙታል። እኔ እንደማስበው አሁን እኛ የምንኖረው በሶስት ተመሳሳይ መስመር ላይ ባሉ የአረዳድ አቅሞች ነው። መንፈሳዊ ፍጥሮች ነን፣ የማሰብ አቅም አለን፣ እንዲሁም ደግሞ በሰውነት ክፍሎቻችን ውስጥ ነው የምንኖረው። ነገር ግን ባለብን የመረዳት አቅም እጥረት የተነሳ በሰውነት ክፍሎቻችን ውስጥ ብቻ ታጥረን ነው የምንኖረው። ይህ ደግሞ ከዚያ ውጭ ያለው ነገር እንዲቆጣጠረን እንድንፈቅድለት አድርጎናል። በነገራችን ላይ 95% የሚሆኑ ሰዎች የምር የማይኖሩት ህይወት ላይ ምላሽ እየሰጡ ነው የሚባክኑት። ስለ ስኬት ከማውቃቸው አገላለጾች መካከል ናይቲንጌል ጥሩ አድርጎ የገለጸው አንድ ሐሳብ ይገዛኛል። አንድ ሰው ያለበትን ቦታ በሚገባ ከተረዳና ወዴት እንደሚሄድ ካወቀ ጉዞን ደግሞ ያለማቋረጥና በሚታይ እድገት ውስጥ ካደረገው ስኬታማ ነው ማለት እንችላለን ይላል። ስኬታማ ሰዎች ሁሌም ቢሆን ወደ ህልማቸው በለውጥና በማደግ ውስጥ ነው የሚጓዙት። ማንም ሰው ህልም ካለውና ወደ ህልሙ ለመሄድ ከወሰነ ስኬታማ የማይሆንበት ምክንያት የለም። ብዙዎቻችን የምንሳሳተው ስህተት አንድ ሰው ብዙ ገንዘብ ካለው ስኬታማ ነው ብለን እናስባለን። ነገር ግን ይህ ፍጹም የሆነ ስህተት ነው። ለምሳሌ ማዘር ትሬዛን እንውሰድ። ብዙ ገንዘብ አላት ማለት አንችልም። ነገር ግን በዓለማችን በጣም ስኬታማ ናቸው ብለን ከምናነሳቸው ሴቶች መካከል ስሟን አለማካተት አይቻልም። እዚህ ጋር ስኬትን ስናነሳ አብረን ማንሳት ያሉብን ሁለት ገደቦች ወይም ደግሞ ድንበሮች እንዳሉ መዘንጋት የለብንም። የመጀመሪያው ያለንበት ሁኔታ ነው። ከልጅነታችን ጀምሮ በድብቁ የአእምሮአችን ክፍል ውስጥ የነበሩ ሁኔታዎችን ማለት ነው። ያኔ ማድረግ የምንችለው ማውራትና የሆነ አክት ማድረግ ብቻ ነው። ለዛ ነው አሁን የምንናገረውን ቋንቋን በቀላሉ የተማርነው። ልጅ እያለን ቤታችን ውስጥ 10 ቋንቋ ቢወራ 10ሩንም ያለምንም ችግር እንለምዳለን። ከዛ ግን እያደግን ስንመጣ ማሰብ ጀመርን። ለራሳችን አይ ይህንን ቋንቋማ መማር አልችልም፣ ይከብደኛል ማለት ጀመርን። እውነታው ግን መማር ከፈለግን 100 ቋንቋዎችን እንማራለን። ያ የሚሆነው ግን ራሳችንን ካልገደብነው ብቻ ነው። ችግሩ ራሳችንን በሁኔታዎች እናጥሯለን። እንደውም አብዛኛውን ጊዜ ራሳችንን የምንከበው ጥሩ ባልሆኑ ሐሳቦች ነው። ያ ነው የሚገድበን፣ ያ ነው ውስጣችንም ያለው። ሌላኛው ከኛ ውጭ ያለው ነገር ደግሞ አካባቢያችን ነው። በዙሪያችን ላይ እንዳሉ ነገሮች የመንቀሳቀስ እነሱን የመምሰል እድላችን ከፍተኛ ነው። ይህ ደግሞ በሚገባ ካያችሁ ትርጉም አይሰጥም። ምክንያቱም ቁጥሮችን ከተመለከታችሁ 95% የሚሆኑ የዓለማችን ሰዎች ህይወታቸውን የሚመሩት እነሱ በሚፈልጉት መንገድ አይደለም። ለምሳሌ በዓለማችን ሀብታም የሚባለውን አህጉር ወይም ደግሞ የሰሜን አሜሪካውን አካባቢ እንመልከት። እዛ ያሉ ሰዎች ከ65 ዓመታቸው መካከል 40ውን በሚገባ ሰርተውበታል እንበል። መጨረሻ ላይ ግን ምንም ገንዘብ የላቸውም። ስለዚህ የሆነ ችግር አለ ማለት ነው። 5% የሚሆኑት ናቸው ራሳቸውን ችለው በፋይናንስ ጥገኛ ሳይሆኑ የሚኖሩት። ይህ እንግዲህ ሰዎች እንዲጨነቁ ለማድረግ የተገለጸ ቁጥር አይደለም። ከዚህ ጀርባ ያለው እውነት የትኛውም ሰው ማሸነፍ ይችላል የሚል ነው። ነገር ግን አብዛኛው ሰው የሆኑ ሰዎች የሆነ ነገር ሲሰሩ ይመለከታል። ከዛ እነሱ የሚሰሩትን ስራ መስራት ይጀምራል። ይሄ ነው እንግዲህ ችግሩ። አሁኑኑ እነዚህን የምታደርጉ ሰዎች ካላችሁ አቆሙና ማሰብ መጀመር አለባችሁ። ይህ አካሄድ በእንስሳት ዓለም ቢሆን ልክ ሊሆን ይችላል። ነገር ግን እኛ ሰዎች ነን። ስለዚህ ማሰብና ወደ መስመሩ ገብተን ራሳችንን መፈለግ መቻል አለብን። በአእምሮአችሁ የምትፈልጉትን ነገር ሳሉ። ለሱም ይሁን የተግባር እቅድን ንደፉ። ከዛ አድርጉት። አትጠራጠሩ፣ ይሳካላችኋል። ኤመርሰን አድርጎታል፣ ኤድሰን አድርጎታል፣ ማርኮኒ አድርጎታል፣ ሳሙኤል ሞሪስ አድርጎታል። ስለዚህ እናንተም ማድረግ ትችላላችሁ። እኔ መጀመሪያ ላይ ሀብታም መሆን፣ ገንዘብ መሰብሰብ ነበር የምፈልገው። በየትኛውም መንገድ ይምጣ ብቻ ሀብታም ለመሆን ሳሳድድ ኖሬያለሁ።
ነገር ግን የሆነ ወቅት ላይ ራሴን መጠየቅ ጀመርኩ። እውነተኛ ምላሽ ያለው ራስን በመፈለግና በማወቅ ውስጥ መሆኑን ተረዳሁ። እና ራስን ለመረዳትና ለማወቅ ምን አደረክ የሚል ጥያቄ ከተነሳ እኔ በወቅቱ ያደረኩት ነገር ብዙ ሴሚናሮች ላይ ተካፈልኩ። ስለ አእምሮአቸው የሚያወሩ የብዙ ስኬታማ ሰዎችን ንግግር ደጋግሜ ሰማሁ። እኔ እንደማስበው የምንፈልገው ምላሽ ያለው ጭንቅላታችን ውስጥ ነው። እኔ በዛ የጥናት ጊዜ ቦብ ፕሮክተር ማን ነው የሚለውን ነገር በሚገባ አጥንቼ ስለ ራሴ አስገራሚ ነገሮችን ተረድቻለሁ። የሚታይ የሚዳሰስ ወይም በሰውነት የሚወሰን ነገር አይደለም። ውስጣዊ እውነታን ያገኘሁት ማድረግ ያለብን ነገር ይህ አካላዊ ያልሆነው የአእምሮ ክፍል እንዴት ነው የሚሰራው የሚለውን ለመረዳት መሞከር ነው። ሳስብ ምንድነው የሚፈጠረው? ሐሳቦች ወዴት ነው የሚሄዱት? የሆነ ነገር እንዴት ነው የተሰራው? ብቻ የሆነ ሰው ማሰብ መቻል አለበት። ሐሳቦች ሁሉም ቦታ አሉ። በዚህ አካላዊ ባልሆነው የአእምሮአችሁ ክፍል የምታስቡትን ነገር ወደ እውነታ ማምጣት አለባችሁ። ለምሳሌ በአእምሮዬ ደስተኛውን እኔን ካየሁትና ከሳልኩት እንደዛ መኖር እችላለሁ። ሀብታሙን የራሴን ከሳልኩት ሀብታም መሆን እችላለሁ። ብዙዎቻችን የገንዘብ እጥረት አለብን እንጂ ድሃዎች አይደለንም። አሁን ማድረግ ያለባችሁን ነገር አዳምጡኝ። የመጀመሪያው ረጋ ብላችሁ ተቀመጡና የምርም ምንድነው የምፈልገውን የሚለውን ነገር ወስኑ። ገንዘብ ከሆነ የምትፈልጉት ምን ያክል ገንዘብ? የሆነ ወረቀት ላይ ያንን ትክክለኛ መጠን ጠቅሳችሁ ጻፉት። ከዛ ያንን ወረቀት ሁሌም ስትንቀሳቀሱ ከናንተ ጋር ያዙት። በየቀኑ ደጋግማችሁ አንብቡት። ቲንክ ኤንድ ሪች መጽሐፍ ላይ የተማርኩትም ይህንን ነው። እሱንም ነው ደጋግሜ በየሴሚናሩ ላይ ማስተምረው። እኔ ሰዎች እንዴት ጎላቸውን በግልጽ ማስቀመጥ እንደሚችሉ ላስተምር እችላለሁ። ነገር ግን የምትፈልጉትን ነገር መለየትና መወሰን የእናንተ ድርሻ ነው የሚሆነው። የሆነ ነገርን ማድረግ ስላልቻላችሁበት ሁኔታ በማሰብ ጊዜ መፍጀት ሳይሆን ያንን ነገር ማድረግ የምትችሉበትን መንገድ ማሰብ ላይ አተኩሩ። ይሄ የመጀመሪያው ስቴፕ ነው። ከዛ ደግሞ ለዛ የሚረዷችሁን መጽሐፍት አንብቡ። እናንተ መሆንና ማድረግ የምትፈልጉትን ነገር ቀድመው እያደረጉ ያሉ ሰዎችን ፈልጉና ሁሉ ነገራቸውን አጥኑ፣ ተረዷቸው። ኤክስፐርቶችን ምክር ጠይቁ። የምትፈልጉት ነገር የሌላቸው ሰዎችን በፍጹም ምክር እንዳትጠይቁ። የታመመ ሰው ሐኪም ቤት እንጂ ሲኒማ መሄድ የለበትም። የሚጠቅማችሁን መጽሐፍ ፈልጉና ዘግታችሁ አንብቡ። እኔ ናፖሊዮን ሂል የጻፈውን ቲንክ ኤንድ ግሮው ሪች መጽሐፍን ለ23 ዓመታት አንብቤያለሁ። ምናልባትም ደግሞ ለቀጣይ 23 ዓመታትም ላነበው እችላለሁ። ሌላ ደግሞ አንድ አሪፍ መጽሐፍም አለ። ፓወር ኦፍ ሰብኮንሺየስ ማይንድ የሚል መጽሐፍ ነው። ዶክተር ጆሴፍ መርፊ ነው የጻፈው። ይሄ መጽሐፍ ዓለማችን ላይ ካሉ ምርጥ መጽሐፎች መካከል አንዱ ነው። ይህን መጽሐፍ ስታነቡ ስለ አእምሮአችሁ አስደናቂ ነገሮችን ትማሩበታላችሁ። ደጋግሞ ማንበብን ተለማመዱ። አንድ ወዳጄ ምን ይላል መሰላችሁ? የሆነ መጽሐፍን ደግመ ስታነበው መጀመሪያ ስታነብ ያላየውን አስደናቂ ነገር ትመለከታለህ ይላል። ስለዚህ ደጋግማችሁ ይጠቅመኛል የምትሉትን መጽሐፍ አንብቡ። መማር የሚቋረጥ ፕሮሰስ አይደለም። እስትንፋሳችን እስካለ ድረስ እኮ እንማራለን። ሌላው ጉዳይ ደግሞ አቲቲዩድ የምንለው ነገር ነው። ሰዎች የአሸናፊነት ሐሳቤን ሲላበሱ ነገሮችን በድል ማጠናቀቅ ይችላሉ። ብዙ ድርጅቶች አብዛኛው ገቢያቸው ወደ ሰራተኛ ደሞዝ እየሄደ እነሱ ግን ሰራተኞቻቸውን አያውቁም። ብዙ ጊዜ የሚያስጨንቃቸው ሌላ ጉዳይ ነው። ነገር ግን የአሸናፊነት ሐሳቤን በሰራተኞቻቸው ላይ ለማስረጽ ቢሰሩ ብዙ ነገርን መለወጥ ይችላሉ። ስለ አሸናፊ ሐሳቦች ስናነሳ ዓለም ላይ ያለ አንድ እውነታን መዘንጋት የለብንም። ሁሉም ነገር የራሱ ተቃራኒ ያለው። ለከፍታ ዝቅታ፣ ለጨለማ ብርሃን፣ ለመምጣት መሄድ፣ ብቻ ሁሉም ነገር ተቃራኒው አብሮት ተፈጥሮለታል። ታዲያ ወደ ህይወታችን ስናመጣው ደግሞ አዎንታዊ ሐሳብ እንዳለ ሁሉ አሉታዊም ሐሳብ አለ። ስለዚህ የትኛውን እንመርጣለን የሚለው ነው የአሸናፊነት ሜንታሊቲን የሚወስነው። አሸናፊነትን ለመወሰን መጀመሪያ ግባችንን ማስቀመጥ አለብን። ከዛ ደግሞ የራሳችን ምስል ላይ ነው መስራት ያለብን። ስለ ራስ ምስል የምናወራውን ነገር ለመጀመሪያ ጊዜ የተረዳውና ይፋ ያደረገው ዶክተር ማክስዌል ማልትዝ ነው። በ1960 እሱ የፕላስቲክ ሰርጀሪ ባለሙያ ነበር። ጠባሳዎችን፣ ቁስሎችን እንዲሁም ደግሞ ሰዎች ራሳቸው ላይ እንዲቆይ የማይፈልጉትን ነገር ያስወግድላቸው ነበር። ታዲያ በወቅቱ ሰዎች ከቀዶ ሕክምናው በኋላ ትልቅ የሚባል ሳይኮሎጂካል ለውጥን ሲያመጡ ተመለከተ። ሁላችንም ውስጣችን ያለና ከውጪ የሚታይ ሁለት የተለያዩ ምስሎች አሉ። እሱን አጥንቶ ነው እንግዲህ ይህ ግለሰብ መጽሐፍ የጻፈው። አይናፋር የሆኑ ሰዎችን ማየት የሚከብዳቸው የሆነ ነገርን እኔ ማድረግ አልችልም የሚሉ ሰዎች ለራሳቸው ያላቸው ምስል የተበላሸ ነው። ሁሉም ሰው የራሱ ምስል አለው። ያንን ምስል ጥሩ ማድረግና መጥፎ ማድረግ ደግሞ የዛ ሰው ድርሻ ነው። የራሳችሁን ምስል ለማስተካከል መጀመሪያ የምትፈልጉትን ነገር ለዩ።
ከዚያ ያንን ህይወት እየኖራችሁ እንደሆነ በጭንቅላታችሁ አስቡና ያ ማንነታችሁ በየቀኑ ሊኖረው የሚገባው እንቅስቃሴን ዛሬ በቻላችሁት አቅም መኖር ጀምሩ። ብዙ ሰዎች ይህንን እንደ መጃጃል ሊቆጥሩት ይችላሉ፣ ነገር ግን ከፍተኛ ተጽዕኖ አለው። ደስተኛ መሆን ከፈለጋችሁ አሁን እንደሆናችሁ አስቡና እኔ በጣም ደስተኛ ነኝ፣ ህይወቴ በሳቅ የተሞላ ነው ብላችሁ ጻፉት። ከዚያ ያንን ደጋግማችሁ አንብቡት። አሁን እንደሆነ በጭንቅላታችሁ ደጋግማችሁ አስቡና ያንኑ ኑሩት። እኛ የምንሆነው እኮ የምናስበውን ነው። እመኑ፣ እምነታችሁ ነው እውነታውን የሚፈጥረው። ያኔ ስብዕናችሁ ቀስ እያለ ሲለወጥ ታዩታላችሁ። ሐሳባችን ስሜታችንን ይቆጣጠራል፣ ስሜታችን ደግሞ ተግባራችንን ይወስናል። እኛ ደግሞ ሐሳባችንን መቆጣጠር እንችላለን። አሉታዊ ሐሳቦች መቼም ቢሆን በፍጹም ወደ ውስጣችሁ እንዲገቡ አትፍቀዱላቸው። ራሳችሁን ከነዛ ሐሳቦች ጠብቁ። ቦብ ፕሮክተር ነበር። እስከ መጨረሻው በመቆየት ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።